ስለ ሶዲየም አየን ባትሪ ከወደ ህንድ አዲስ ነገር ተሰምቷል። በእርግጥም የህንድ ተመራማሪዎች አንደኞች ናቸው። ባትሪውን 80% ቻርጅ ለማድረግ 6 ደቂቃ ብቻ ነው የሚፈጅበት። ሊቲየም አየን ባትሪዎች ካላቸው ላይፍ ሳይክል የተሻለ ላይፍ ሳይክል እንዳለውም ሳይንቲስቶቹ እያስረዱ ነው። ነገሩ ምን እንደሆነ በደንብ ነግራችኋለሁ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ብዙ ልናወራ እዚህ ተገናኝተናል። የዛሬው ርዕሳችን ደግሞ ሶዲየም አየን ባትሪ ይሆናል። ስለ ጉዳዩ በደንብ አድርጌ ከዚህ በፊትም ቪዲዮ ሰርቼ ነበር። ዛሬም ደገምኩት፣ ምክንያቱም ጉዳዩ በጣም በዓለም ደረጃ እየተነጋገሩበት ነው። ዛሬ ደግሞ ከወደ ህንድ የተሰማው ዜና ይህንን ቪዲዮ እንድሰራ አነሳስቶኛል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ብቻ ነው። በፍቅር ነው የምጠይቃችሁ። ላይክ ሰብስክራይብ አድርጉ። ይህ ለህንድ ብቻ ሳይሆን ለመላው ዓለም አዲስ የምስራች ነው። እንደምታውቁት ደግሞ የሶዲየም አየን ባትሪዎች በጣም ርካሾች ናቸው። የሊቲየም አየን ባትሪን በከፍተኛ ሁኔታ ዋጋውን በማውረድ የኤሌክትሪክ መኪኖችን ለሁሉም ዓለም ሀገራት እንግዲህ በቅናሽ ዋጋ ሊያድሉት እንደሆነ እየተሰማ ነው። የህንድ ሳይንቲስቶች ለዓለም ህዝብ ምርጥ ነገር ይዘው መጥተዋል። ባትሪው ከሊቲየም አየን ባትሪ አንጻር ሲታይ ላይፍ ሳይክሉ ከ3000 በላይ እንደሆነ እየተነገረ ነው። በዓለም አቀፍ ደረጃ ያሉ የሶዲየም አየን ባትሪዎች ከ5000 እስከ 8000 ላይፍ ሳይክል እንዳላቸው እየተነገረ ነው። ነገር ግን የህንድ ሳይንቲስቶች ቢያንስ ከ3000 በላይ ላይፍ ሳይክል እንደሚኖረው መስክረዋል። ዓለም በንጹህ ኃይል ማለትም በኤሌክትሪክ ኃይል እየተንቀሳቀሰች ነው። ለራይድ አገልግሎት ከሚንቀሳቀሱ የኤሌክትሪክ መኪኖች አንስቶ እስከ ሶላር ፓናሎች የኤሌክትሪክ ነገር በጣም በዓለም አቀፍ ደረጃ ፍላጎቱ እየጨመረ ነው። በተለይም ደግሞ የተሻሉ ባትሪዎች እየተፈለጉ ሳይንቲስቶችም በዚህ ራሳቸው በጣም ተወጥረዋል ማለት ነው። በዓለም አቀፍ ደረጃ ያሉ ሳይንቲስቶች አዳዲስ ባትሪዎችን ለመፍጠር ያ ባይሳካ እንኳን ያሉትን የባትሪ ቴክኖሎጂዎች ለማሻሻል ከፍተኛ ጥረት እያደረጉ ነው። ሊቲየም አየን፣ ሶዲየም አየን፣ ሶሊድ ስቴት እንዲሁም መሰል ሊቲየም ማንጋኔዝ ኮባልትን ጨምሮ ኤንኤምሲ፣ ኤንኤምኤ እያሉ የተለያዩ የባትሪ ቴክኖሎጂዎችን በተለያየ ኬሚስትሪ እያመጡ ነው የሚገኙት። በግልጥ አንዳንዶቹ ቴክኖሎጂዎች ለምሳሌ እንደነ ሶዲየም አየን ባትሪዎች ከፍተኛ ለውጥ እያመጡ ይገኛሉ። በዓለም ደረጃ የሶዲየም አየን ባትሪዎች በጣም ምርጦች ናቸው። ይሁን እንጂ አሁን ያሉት የሊቲየም አየን ባትሪዎች እጅግ ውድ ናቸው። ዋጋቸው በጣም ከፍተኛ ነው። በጥሬ ዕቃ ደረጃም የሚወጣባቸው ዋጋ ከፍተኛ ስለሆነ ፍላጎቶች በዋጋቸው መጨመር ምክንያት እየቀነሱ ነው የሚገኙት። እንደምታውቁት አሁን ላይ የኤሌክትሪክ መኪኖች ዋጋ ከነዳጁ እንኳን ቢነጻጸር ከፍተኛ የመነሻ ዋጋ ያላቸው ናቸው። ደስ የሚለው ነገር ግን በህንድ ውስጥ ያሉ ሳይንቲስቶች በአዲሶቹ የሶዲየም አየን ባትሪዎች ርካሽና ደህንነታቸው የተጠበቁ መሆናቸውን አስጠብቀው አዲስ ቴክኖሎጂ አሻሽለዋል። ከተሻሻለው ነገር ዋናው የሚባለው 80% ቻርጅ ለማድረግ 6 ደቂቃ ብቻ እንደሚፈጅበት እየተነገረ ነው። በዲሲ ቻርጅ ከ3000 በላይ ላይፍ ሳይክል እንዳለው እየተነገረ ይገኛል። ላይፍ ሳይክል ማለት ምናልባትም ለማታውቁ ሰዎች ዲፋይን ላድርግላችሁ። ላይፍ ሳይክል ማለት አንድ ባትሪ ፉል ተደርጎ ፉሊ ጥቅም ላይ እስከሚውል ያለው ዑደት ነው። ሙሉ ለሙሉ ተጠቅማችሁበት ፉል ስታደርጉት ወይም ፉል አድርጋችሁት ሙሉ ለሙሉ ስትጠቀሙበት አንድ ላይፍ ሳይክል ይባላል። አንድ ባትሪ 3000 ላይፍ ሳይክል አለው ማለት ባትሪውን ፉል እያደረጋችሁ ሙሉ ለሙሉ ዜሮ እስከሚሆን ድረስ 3000 ጊዜ መጠቀም እንደማለት ነው። ምናልባት አንድ ሰው አንድ ፉል ላይፍ ሳይክል በቀን ውስጥ የሚጠቀም ከሆነ ያንን ለመጠቀም በጣም አዳጋች ነው። በነገራችን ላይ ቻናል ቤተሰቦች እንደው ቢጠቀም ለራይድም ለተለያዩ ነገሮች ረጅም ጉዞ ቢጓዝና አንድ ላይፍ ሳይክል በቀን ውስጥ አንድ ሰው ቢጠቀም 3000 ጊዜ ባትሪው ያገለግላል ማለት ነው። ያም ከ8 ዓመት እስከ 15 ዓመት የሚዘልቅ ዕድሜ ይኖረዋል ማለት ነው መኪናው። ይህ ከሌሎች የሶዲየም ባትሪዎች የበለጠ ፈጣንና ረጅም ጊዜ የሚቆይ ያሰኘዋል ማለት ነው። የተከበራችሁ የቻናሌ ቤተሰቦች እዚህ የሶዲየም አየን ባትሪ ላይ የህንድ ሳይንቲስቶች ማሻሻያ ያደረጉት ምኑ ላይ ነው? 3 ነገሮች ላይ ማሻሻያ አድርገዋል። የመጀመሪያው በናኖ ስኬል ደረጃ ፓርቲክሎችን ትናንሽ አድርገዋቸዋል።
ሁለተኛው እነዚህን ትናንሽ ፓርቲክሎች በቀጭን ካርቦን ጠርዘዋቸዋል ወይም ሸፍነዋቸዋል። በሶስተኛ ደረጃ ደግሞ ወደዚህ የባትሪ ኬሚስትሪ ላይ በጥቂቱ አልሙኒየም ተጠቅመዋል ማለት ነው። እነዚህ 3 ማሻሻያዎችን አድርገውበታል። ይህንም ማሻሻ በማድረጋቸው ያገኙት በጣም ምርጥ ሪዛልት ነው። በተለይም መኪናው በ6 ደቂቃ ውስጥ ቻርጅ እንዲያደርግ አስችሎታል። መኪናው ቻርጅ ቶሎ እንዲሞላ ብቻ ሳይሆን ደግሞ ደህንነቱ የተጠበቀ እንዲሆንም አስችሎታል። እንደምታውቁት ሊቲየም አየን ባትሪዎች በጣም ደህንነታቸው አስቸጋሪ ነው። በጣም አደጋ የመፍጠር እድላቸው ሰፊ ነው። ከኤንኤምሲ ምንም እንኳን ሊቲየም አየን ባትሪዎች የተሻሉ ቢሆኑም ከሊቲየም አየን ባትሪ ደግሞ ሶዲየም አየን ባትሪዎች በጣም አደጋ የመፍጠራቸው ሁኔታ በጣም የወረደ ነው ማለት ነው። ሌላው ወሳኝ ነገር ሶዲየም በጣም ርካሽ የሚባል መሆኑ ነው። የሚመረተውም እንግዲህ ከባህር አካላት ነው። ከቀይ ባህር ሊመረት ይችላል። ጨዋማ ከሆኑ ባህር አካላት ነው የሚመረተው። ኢትዮጵያ በእርግጥም የባህር አካል እንግዲህ ባትሆንም ግን ከዚህ በኋላ ጨዋማ የሆኑ ባህራት ጥቅም ላይ ይውላሉ ማለት ነው። ለሶዲየም አየን በተለያዩ ሀገራት በማዕድን ደረጃም እንደ ገፍ የሚገኝ እንደ አፈር የሚገኝ ነገር ቢኖር ሶዲየም ነው። በቻይና አንድ መኪና በጣም እየተነገረለት ይገኛል። ትናንት ከሰዓት በቻይና ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ለእይታ አቅርቦታል። የሚገርመው ነገር ግን መኪናው ከፖርሽ ታይካን እና ከፌራሪ ፕሮሳንጉ ጋር እየተወዳደረ ዋጋው ከነሱ በእጥፍ ማነሱ ነው። ሻኦሚ ዋዩ 7 መኪናው በቻይና ብዙ ነገሮችን የሰባበረና ብዙዎችን ያስደነቀ ነው። በሻንጋይ አውቶ ሾውም ሄዳችሁ ከተመለከታችሁ ይህንን መኪና ለማየት ትልቅ ሰልፍ ትመለከታላችሁ። ምክንያቱም መኪናው አዲስ ይሁን እንጂ በጣም ፌመስ የሚባሉ ነገሮችን ያካተተ መኪና ነው። ኢቭን መኪና ውስጥ ተቀምጣችሁ ጎ ሲቀድ መመልከት ትችላላችሁ። ምክንያቱም መኪናው ራሰ በረሃ ነው። የሰይፉ መኪና ሻኦሚ ዋዩ 7። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ዛሬ ለምን በቻይና እንዲሁም በተለያዩ ዓለማት በጣም እየተደነቀ ስላለው መኪና አልነግራችሁም። ሻኦሚ ዋዩ 7 መኪናውን በእርግጠኝነት ትወዱታላችሁ። ከምታውቋቸው ሌሎች መኪኖች አስደናቂ ነገሮችን በብዛት የያዘ ነው። እስካሁን እውነት ለመናገር በግል ደረጃ ይህንን መኪና አላየሁትም። ኢትዮጵያ ውስጥ ሲገባም አንዳንድ ነገሮችን እላችኋለሁ ምናልባት ከገባ። ነገር ግን ዛሬ ከሰዓት በቻይና ሰዓት አቆጣጠር ከ7 ሰዓት ጀምሮ ሁለተኛውን የመኪናውን ሞዴል ማለትም ኤስዩቪ መኪናን ለሕዝብ ሊያሳየ መሆኑን አስመልክቶ እኔም ስለዚህ መኪና ሙሉ ነገር እንዲኖራችሁ ላስተዋውቃችሁ ወደድኩ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የተከበራችሁ የቻናሌ ቤተሰቦች የዚህ መኪና ማለትም የሻኦሚ ዋዩ 7 መኪና የመጀመሪያው ሞዴል ሴዳን ነበረ። ማለትም እንደነ ሱዙኪ ዲዛይር ቦዲ ታይፑ ሴዳን የሚባል ነበር። ሁለተኛውን ሞዴል ግን ቀጥታ ከሴዳን ወደ ኤስዩቪ ቀይሮታል።